እኔ ቤት ካሁን በኋላ አብረን እንኖር ነው። እንደዚህ አይነት ቀን አያስፈልግም። አስሚም እንዴ አረገና ሁሉ ጠጥተን እንሄድና ቁጥር እየሰማሽ ነው። እንደዚህ አይነት ቀን ነው። ዝም በለው አሁን ያማል ምን ማለት ነው? ያማል አንተ ራስህ የማቸው መኖር ከፈለገችስ እኔ ጋር ወፍቷ እንዴ ህፃን እንዴ ትልቅ ሰው አይደለም። እሺ ከነበረ ታሪክ እንዴ በቤታችን ደስተኛ አይደለህም ነው እንዴ? አታስቢም እንዴ? ከደበረክ ይደብረክ እንጂ ማለት ስታፈቅር እኮ አይታወቅህም። እንጣላለን። ቦርሳዋን አንድ ያስገባላት ነው። ኤፉና ፍቅርዬ እንግዲህ አብረው ለመኖር ጀምረዋል። ሙቤ አይሆንም አካኪ ዘራፍ እንዴት አብራችሁ ትኖራላችሁ? ፍቅር እኮ የወንድም ፍቅር ሆነም ብሎ እንግዲህ ተቆጥቷል ማለት ነው። ሙቤና ኤፊና ፍቅርዬ እንግዲህ ሙቤን ፕራንክ አድርጎታል ማለት ነው። ፍቅርዬ ኤፊ ቤት ከመጣችሁ በኋላ እንግዲህ ተባብሮ ሙቤን አቃጥሎታል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ እየተመሰገነ በያላችሁበት ሰላማችሁ ብዘት ተረፍርፍ ይበልልኝ። የኔ ውድና ወርቅ የሆናችሁ ቤተሰቦች ሰብስክራይብ እያረጋችሁ ሼር እያረጋችሁ እንድታበረታቱኝ የኔ ውዶች በትህትና እየጠየቅኩኝ ኤፊና ሙብዬ ፍቅርዬ የኔ ፍልቅልቅ መታለች እንግዲህ የኔ ውድ ማለት ነው። ዛሬ ደግሞ ከሙቤ ጋር መኖር ጀመረ ከኤፊ ጋር መኖር ልንጀምር ነው ሻንጣዬን ይዤ መጥቻለሁ ብላ እንግዲህ ሙቤ ስንታንጨረጭረው ነበረ። ሙቤ ደግሞ ያው ብዙ ነገር ያውቃል ከዚህ በፊት ምን እንደነበረ ከአብርሽ ጋር እንደነበረች በደንብ ስለሚያውቅ በዛ ደግሞ ከማን ነበር ስሙ ይሄ ፍቅረኛው የልጇ አባት ማለት ነው እና ከሱም ጋር እንደነበረች ስለሚያውቅ እንዴት ከነሱ የሱን ጓደኛ ወንድም ጋር ትሆኛለች በማለት ይመስለኛል እንደዚህ እየተናደደ የነበረው ማለት ነው። በግድ ነበር ጎትቶ ሊያወጣት ሙከራ ሲያደርግ የነበረው ግን ኤፊ ያው በዚህ ሰሞን ፕራንክ አድርጎት ነበረ። እሱንም ፍቅርም ፕራንክ አድርጋው ነበረ። እሱን ለመመለስ ብሎ ነው እንደዚህ እያደረገው። ፍቅርም ደግሞ እሱን ለማንጨረጨር እንግዲህ አባ ስትል ላጉርስ ላብላ ላጠጣ ስትል እንግዲህ ኤፊ ስታናድደው ነበረ። ለማንኛውም እኔ ለእናንተ በጣም ነው ደስ ያለኝ። ጌታን የምሬን ነው ለሁላችሁም ማለት ነው። በየቀኑ ቪዲዮ እየለቀቀን በየተራ ኤፊ ራሱ ዛሬ ተናግሯል። እኛም በፊት ጠፍተን ነበረ እና ሰሞኑን ደግሞ በየቀኑ እየመጣ ስለሆነ ብዙዎቻችሁ ደስ ብሏቸዋል ብሎናል። አዎ በጣም ነው ደስ ያለን ለእናንተ ማለት ነው። በተለይ ፍቅርዬ ብዙ ነገር አሳልፋ በዚህ እድሜዋ በትንሽነቷ ብዙ ነገር አሳልፋ ነው እዚህ የደረሰችው። ለሷ በጣም ነው ደስ ያለኝ። በተለይ ለሙቤ እኔ ጌታን ሁሉ ጊዜ እናገረዋለሁ። ለሙቤ በጣም ነው ደስ ያለኝ። አሁን ቻናሉ እየተንቀሳቀሰለት ነው። ተስፋ ቆርጦ ከሀገር እወጣለሁ እስከሚል ድረስ ደርሶ ነበረና በጣም ደስ ይላል። አሁን እነዚህ አንድነታችሁን ያብዛላችሁ። ከዚህ በላይ ምንም አልልም።